በሁለታችን መሀል ግልጸኝነት ሊኖር ይገባል። እሺ እነግርሻለሁ። ወይ ጉድ! ብሌኒ ሰላም ልጅ ናት ማለት ነው? ያቺ ሴጣን ቁራጭ በገዛ ቤቷ የገዛ እናቷን ቀምታን እንደዛ የምታሰቃያት። ብሌን አንቺ በጣም ጥሩ ሰው ነሽ። ህይወቴን አድነሽዋል። ይሄን ሁሉ ነገር ላንቺ መናገር አለብኝ። እስኪስተካከሉ ምንም እንደማልናገር ቃል ገብቼ ነበር። ምሻል ጭራሽ የማትጠብቂው ነገር ነው። ልክ ቃልና ባህሉ ወደው አይደለም የሚጠሉሽ። የፈጣሪ ያለ እች ልጅ አምርራለች። ወይኔ ጉዴ! ቀጩ ሳልፍ እንኳን አላየሽም ብሌን። በተሳሳተ እይታ ነው ያየሽኝ። እኔ እንደዚህ ያደረኩት እሷን ለማጥመድ ነው። እኔ ባንቺ ህይወት አይመለከተኝም። እህቴ ጋር ሊዳር ምን ያለች እዚህ ምን ትሰራለች? እሺ እነግርሃለሁ። እሺ ቀጥይ። ሊያጋልጥ ሲል የገደልከው አቶ ሰለሞን ቃል አንቺ ልጅ አይደለችም። የፈሩት ደረሰ የናቁት ወረሰ ይባላል። የብሌን የቃል ጓደኛ ብሌን የሰላም ልጅ እንደሆነች አወቀች። ሳሚ ለብሌን ጓደኛ ሁሉንም ነገራት። ብሌንን ለኪም ቁም ስቅሏን የሚያሳዩት ህይወቷን ቀምተዋት እናቷን ነጥቀዋት አልበቃ ብለው እሷን መቆሚያ አሳጥቷታል። እጅግ የሚያሳዝን ታሪክ። ሰላም የተከበራችሁና የተወደዳችሁ ወደ ቤተሰቦቼ በያላችሁበት የዓለም ዳርቻ ሰላማችሁ ይብዛ። ተወዳጁ እንግዳ እጅግ አጓጊና እጅግ ልብ አንጠልጣይ ሆኗል። ተወዳጁ አደራ ድራማ እንግዲህ በዛሬው ምዕራፍ እንደምናየው እንግዲህ በጣም የሚያሳዝንና በጣም ልብ የሚሰብር ነገር ነው የተከሰተው። የብሌን የቃል ጓደኛ ብሌን ህይወቷን ስላተረፈቻት እንግዲህ ለሷ አግዛለች ማለት ነው። ካሁን በኋላ ግን አንድ ቅስሟን ስለሰበረቻት የቃል ጓደኛ ስለሆነች ብቻ አላምንሽም ብላታለች። እሱም እውነቱን ማወቅ አለብኝ፣ ሀቁን መረዳት አለብኝ ብላ ሳሚ በእርግጠኝነት ይነግራታል ብዬ ነበረ። ሳሚ እውነቱን ነግሯታል። ብሌን የሰላም ልጅ እንደሆነችና ቃል ሰላምን ገላ ህይወቷን ቀምታ ንብረቷን ለመዝረፍ የመጣች ተላላኪ እንደሆነች ነገራት። ለኪም ብሌንን መቆመጫ ያሳጧት ለዛ ነው። እኔማ እታደጋታለሁ፣ እኔማ አዋርዳችኋለሁ እያለች ስትከንፍ ሄደችው። እንዳትናገሪ ትንሱስ እንዳትቢላትም እሷ ግን ለብሌን ለመንገር ጫፍ ደርሳ ነበረ። ብሌን ግን እስከዛሬ ሽጎዳችሁትና ሰላምን ለመግደል የተደራደራችሁትን አልረሳውም፣ እናት ናት ብላችሁ ያመጣችሁትን አልረሳትም። ስለዚህ እናቴ ሰላም ናት እንዴት አምንሻለሁ የሚለውን ነገር ነው ብሌን የተቀበለችው ማለት ነው። ይህ ጉዳይ ወዴት እየሄደ ነው? ምን አቅጣጫ እየያዘ ነው? በጣም የሚያሳዝንና ልብ የሚሰብር ጉዳይ ነው። ምክንያቱም ብሌን የቃል ጓደኛን ብትሰማት በትክክል ተረዳት ነበረ። እሷ ግን ከዚህ በፊት ስለጎዳሽ ከዚህ በፊት ከቃል ጋር ስለተባበርሽ እንዴት ነው ማምነሽ በማለት ሽምጥጥ አድርጋ አንቺ አስመሳይ ነሽ፣ ከቃል ጋር ሄደሽ ስትለጠፊ አይችሻለሁ፣ ብሌን ካሁን በኋላ ከአንቺ ጎን ነኝ ካልሽ በኋላ ብላ እንግዲህ ብሌንም ፊት ነስታታለች። ቃል በዚህ ደስተኛ ናት። ምክንያቱም ኦልሬዲ ልትነግራት ጫፍ ደርሳ ነበረ። በጣም የሚያሳዝነውና ልብ የሚሰብረው ጉዳይ ቁም ብላ ብታደምጣትና ብትሰማት በትክክል ይገባት ነበረ። ሌላው ትልቁ ጉዳይ ሰላም በጠና ታማለች። በህመም ስመመን ውስጥ ሆና ልጄ አትሂጂብኝ፣ አጠገቤ ሁኚ እባክሽን እያለች ስትማጸናት ብሌን እጅጉን ትደነግጣለች። አጠገብሽ እኮ ነኝ አልሄድም ስትላትም ስታያት በስመመን ውስጥ ነው የምታወራት። እኔ እኮ በሆንሽ መስሎኝ ትላለች። ግን ቢረፍድም ይነጋል፣ ቢጨልምም ይነጋል፣ ቢመሽም ይነጋል። አንድ ቀን እውነቱ መጋለጡ አይቀርም። ብሌን ግን የዛሬው ቀን በጣም ያናደደችን። ምን አለ ቆም ብላ ብታስባት፣ ህይወቷን ታድጋታለች። ጎርታትም አይደል እንዴ? እሺ ምን ልታዘዝሽ? ምን ልስማሽ? ምንድነው ለኔ የምነግሪ ብላ ብትሰማት ብታዳምጣት ምን አለ። ሌላው ትልቁ ጉዳይ የአቶ በኃይሉ ጆሮ ጠቢ ዳግም ደርሶባታል። እጅ ከፍንጅ ይዟታል። እሱም ወይዘሮ ገነት ጋር ቁጭ ብላ እህት የደወለች እያለ በድብቅ ስታወራ የነበረችው ዳግም ግን ፊት ለፊት እጅ ከፍንጅ ይዟታል። ይህ ደግሞ አቶ በኃይሉ ጋር የተጠጋ ሰው የእነሱ ገዳይና የእነሱ ወጊ እንደሆነ በደንብ ጠንቅቆ ስለሚያውቅ እንደዛ ስታስመስል የነበረችው ያለ ምክንያት አይደለም። እህቴ መጣው ቀረው ስትል የነበረው ስለዚህ የሆነ ነገር አለ ሲል ጠርጥሯል። ወይዘሮ ገነት ብሌን እህት ነኝ ፍቅርህን አልቀበልም እያለች ነው ሲላትም እህት ናት፣ ለተመልካችስ ምን ይገርማል? እህት ናት፣ እኔ ባልወልዳት ማሳድጊያታለሁ፣ ግዴታ በስጋ መዛመድ አይደለም ስትል ወይዘሮ ገነትም ተቆጥቷል። ዳግም ስለሱ አይመለከተኝም፣ እኔ ብሌን ነው የምፈልገው፣ ፍቅሬን እንድትቀበለችና ሚስቴ እንድትሆን ነው የምፈልገው፣ እሷን መጠበቅ እፈልጋለሁ ይላል። በጣም የሚገርምና በጣም ልብ የሚነካ ጉዳይ እየተፈጠረ ነው አሁን።
አቶ ኃይሉና ዳግም ተፋጠጡ። የወይዘሮ ገነት ጎረቤት ምን ምክንያት ትናገር ይሆን? አንቺና አቶ ኃይሉ ምን አገናኛችሁ? እንዴትስ ተገናኛችሁ? እንዴትስ እንደዛ ዋሽተሽ እዚህ መጣሽ? እህቴ ናት ያልሽው አቶ ኃይሉ ለማግኘት ነው? ከሱ ጋር ያለው ግንኙነት ምንድን ነው? ኦልሬዲ የአቶ ኃይሉን ክፋትና ተንኮል ጠንቅቆ ስለሚያውቅ በጎረቤቷ በኩል ገነትን ለመጉዳት አስቧል ብሎ ስለሚያስብ ዳግም ፊት ለፊት ሊጋፈጣቸውና ሊያጋልጣቸው ይችላል ብዬ አስባለሁኝ። እንኳን እውነቱን ተረዳች እንኳን ሀቁን አወቀች ነው የሚባለው። ምክንያቱም ኦልሬዲ የእሷ ልጅ እንዳልሆነች ቃል ነው እንጂ የምታውቀው ብሌን የሰላም ልጅ እንደሆነች አታውቅም።